ሰላም ነው። እኔ ዝም ብለሽ እኔ ለዛማ ካላከበርከኝ እንግዲህ እኔ ይኸው ሰላም አልኳቸው። ምንድነው ወጪብኝ ነው ከቤትማ ካላከበርከኝ ወዲህ ክፉ ሆነና እስ ማፈሪያ እኔ ልብስ ቀይሬ አንተ የሚያሳፍር ስራ እየሰራ ያለው ናውጣ አሁን ማጣለው ልብስ ቀይሬ ና አራል ተቀባም ና ቁምጣ ላርግ ና ያልኩ ምንድነው እኔ ተፋ እኔ ያለም ቁጭ ለኪኝ እንጣላለን እኔ ማንንም ማየት አልፈልግም። እሺ ግቢ እሺ ጥሪያቸው አስገቢ ሰላማችሁ ይብዛ ግቡ ሰላም ነው። እኔ ዝም ብለሽ ሰላም ነው። ወያ ናስያስፈና አራና ነገር እናውራ ናኒ አልኩህ እኮ ወይ ስለተራሽ ነገር እናውራ አረሱን ታዩና ታይምሮ የሆነ ነገር አጥምሰዋለች ሳትየው ተብየው አፈርጥላና ልጁ እንኳን ይመርመር ሲባል እንዲመረመር ፈቃደኛ አልነበረችም። ምንድነው ይሄንን ነገር መንቃት አለብሽ? የሆነ ጌም እየተጫወቱብን ነው። እውነት መስሎኝ ነበር። አሁን ከብዙ ወንዶች ጋር እያየኋት ነው። አረስቲ ልጁን ይኸው አሁን ትመጣለች። ልጁን ይኸው አምሳያን ፎቶውን ይኸው በቃ እሺ ዛሬ እሺ ማለት እንዴት ምንድነው እንደዚህ ስንታዩ ምን ይመስልሃል? እንደ ህፃን ልጅ ዕቃ ምናምን ይዘሽ መዞር አዎ ያው እስቲ በደንብ ያ አታምሩ ምን ሙቅ የሚጠጣ ነው? አዎ የሚበላ የምን ሙቅ ለማን ነው? ሙቅ በነጩ ለማን ነው? ላንተ ምን እኔ አልፈልግም። እሺ ለልጅህ ሙቅ ነገር አለ ለልጅ ለትንሹ ልጅ እኔ ገንፎ መሰለሽ እውነት እስቲ ቅቤ ልቀባው ከሆነ ማን ነው እንግዳ አለብኝ ምን አገባህ እንዴ? ጭራሽ እዚህ ቤት ሰው ጠርተሻል እንዴ? ሰው መጣሪ ምናምን እኔ ተነስቼልሽ እወጣልሻለሁ። ወጣም ተቀመጥም ተነስም ተኛም እንደፈለክ ግን ያለኔ ፍቃድ እዚህ ቤት ሰው አታምጪ። ባለፈውም ተጣልቼሽ ነው አይደል? አባራው ያለንተ ፍቃድ ቆይ እኔን አታከብሪኝም እንዴ? እንዴት ምን ማለት ነው? ልጅ ነው እናቱን የሚያከብር ወይስ እኔ ማቆ ስላከበርኩሽ ነው የምትይኝ ነገር እየሰሙ ያሉት? ኧረ ተው አንተ ልጅ ኧረ ተው ተጣመሃል ተቃና ተስተካከል። ዝም ብለሽ ሰው እንድትሰበስቢ አልፈልግም። ቤቱ ውስጥ የምጠራው ሰው ቃል እንዴ መናኸሪያ ያረክሽ ቤተሰብ የቤቱ አባል አንዷን ነው የምጠራት። እንግዲህ እኔ ማላቀት የቤቱ አባል ማን አለ? ሚስትህ የልጅህ እናት። ባለፈውም በዚህ ምክንያት አይደል? አንተ ደግሞ ሁሌ ጥሬ ምንድነው የፈጩት ጥሬ የምትሆነው? የልጅ ይመጣል። ምንድነው መረጋጋት የማትወጂው? የልጅ ይመጣል። ቀባዋለሁ አብረን እንደሰታለን። ሌላ ታሪክ አልፈልግም። በቀደም አስቀይመኸኛል። እኔን አስቀየማችሁኝ እንጂ ምን አድርገህ አሞኝ በስነ ስርዓት ለረፍ ብዬ በመጣም እንደዚህ አለፍኩሽ እኮ ብዙ ነገር እየተላለፈኝ ነው። ብዙ ነገር ትዕግስቴ እየተሟጠጠልኝ ነው። ለምን እዚህ ሄደሽ አቀብዪው? ለምን እዚህ ጠረልሽ? ለምን በቤቱ ተጫውቶ አጫውቹን አፍቆቴን ተወጥቼ ቀብቼው አድሮ ነው። አፍቆትሽን ከፈለግሽ እዚህ ሄደሽ የኔ ልጁ የኛ ይሁን የማን ይሁን የምታውቂው ነገር ራሳው የራሳችን የኔ በኋላ የምትጸጸችበትን ነገር እንዳታረጊ። እኔ ነግሬሻለሁ። እንደ ጤፍ ገለባ ብታሰልሽ ማለት እሷ ነው። በኋላ ልጄ እንዳትይኝ እኔ በቃ ተናግሬያለሁ። ለውሳኔ ዝም ብለሽ አትቸኩይ። የኔ ወንድም አንቺም ከሷ ራሱ የኔ ወንድም ልበልህ። ልጅነቱ ይቅርና የኔ ወንድም ልበልህ። ቤት አለ አይደል? ምን አስነክቶሽ ነው? መሄድ ትችላለህ። ቀባለሁ። አዎ እወጣልሻለሁ። እኔ እንግዲህ ከጠራሽ ሲጀምር እኔ ቁጭ አልልም። እወጣልሻለሁ። ትመጣለች እሷ በቃ እሄድልሻለሁ። ያለኔ ትይዛዝ ከተራመድክ ነው መንገዱ። እንዴት ነው የማልራመድ? እስከዛሬ ብዬ ነው እየመጣሁ እንደቤት የተሰማኝም ማርፈው ስሜት መረዳት አልቻላችሁም። ዛሬ ምን ራስን ገለልተኛ አደረክ? ትዳር መያዝ ገለልተኛ ያደርጋል እንዴ? ትዳሬ አደጋ ላይ እንደሆነ ታውቂያለሽ። ጸባዩን አልቻልኩትም። አደጋ ይሆንከው አንተ ነህ እባክህ። ምን አስነክቶሽ ነው? እናቴ ውጪ አይደለም። ምን አስነክቶሽ ነው? ከመቼ ወዲህ ነው ለኔ ቃላት? እኔ አሁንም በትህትና እየወሮሽ ነው። አንቺ ምን አስነክቶሽ ነው? ምንም ማለት ፍቅር እንደዘስቶኝ ነበር። ፍቅር ለምን ስልኩን አታነሺው? አላነሳም። እሱ ነበር የቀረህ። አንቺ አውሪ ማን ነው? አይ በቃ እኔ ባህሪ ተቀይሮብኛል። ከማንም ጋር ትቀጣጠሪያለሽ። ቤት ውስጥ በመጣው ቁጥር አዳዲስ ሰው ነው የማየው። ምን እያሉ መጥተው እንደሚመክሩሽ አላውቅም። ኧረ አንተ በቀደድከው እኔም ተጓዝኩበታ። አንተ በሄድክበት መንገድ እኔም ተከተልኩ። እንግዲህ ማሚ ትልቅ ሰው ነሽ። አንቺ ነገሮችን ማገናዘብ የምትችይ እና ከማን ጋር ያስከኝ ነኝ? ምን አይነት ተማሪ ነው የምትናገረው? እንደሱ እያልኩ አይደለም። እንዴት እንዳሳደግኩ አታውቀውም እንዴ? ዝም ብለሽ ሰው አሰብስቢ። ስለዚህ ጸጥ በል በቃ። አትጥሪያት እያልኩሽ ነው። አንተ ከዚህ ጋር አትንቀሳቀስም። እሷ ግን ትመጣለች። ይመጣል። የምትመጣ ከሆነ አልቀመጥም። መጨቃጨቅም አልፈልግም። ትመጣለች። ምንድነው መጨቃጨቅ? ልውጣልሽ? አንተ አሁንም ነውርህን እንኳን እንደው ትንሽ ልውጣልሽ? እንዴት ነው ነገሩ? ተደበላለቀብኝ እኮ። በቃ ነው እወጣለሁ። መጣሪያ እኮ ነው እወጣለሁ። ከትላንት ወዲያ እኮ ልታልሽ ብላ እየደወለች ያለችው እሷ ነች። አዎ ናት። አንቺ አውሪ ላኪኝ ማሚ። እኔ ከአንቺ ጋር ቁጭ በል። ገና ብዙ የምናወራው ነገር አለ ከአንተ ጋር። ስማ እኔ እኮ ትዳር ያስያዝኩ እኮ ካለ ነገርህ ትስተካከላለህ፣ ትረዳኛለህ። ትዳርን ቀምሰህ ያየኸው ጊዜ የአባትነትን ምንነት
ታስባለህ የሚለው ነው እንጂ ጭራሽ አካኪ ዘራፍ ለዱላ ልትረጅኝ ይገባል። ስሚኝ፣ ሲጀምር እሷ ልጁ እንኳን ይመርመር ሲባል እንዲመረመር ፈቃደኛ አልነበረችም። ምንድነው ይሄንን ነገር መንቃት አለብሽ። የሆነ ጌም እየተጫወቱብን ነው። አይጫወቱብንም፣ እርግጠኛ ስለሆነች አንተ መሆኑን በቀጥታ አይጫወቱብንም። ለምን ዝም በል፣ እግዚአብሔርን ፍራ። ቆይ ለዚህ ነው እንዴ ቁጭ ብለን እንናች እያወራን ያለ ነው። በቃ እውነት መስሎኝ ነበረ፣ እውነት መስሎኝ ነበረ። አሁን ከብዙ ወንዶች ጋር እያየኋት ነው። እስቲ ልጁን ይኸው አሁን ትመጣለች። ልጁን ይኸው አምሳያን ፎቶውን ይኸው በቃ እኔ እኮ ማሚ ቁጭ አድርገን ምናምን ቪዲዮ ቪዲዮ ስንሰራ እኛ እኮ ሌላ ነገር ልናወራ መስሎኛል። አንቺ ስለሷ ልታወሪኝ ነው? እኔ ሲሆን ይችን ቅቤ አናቷ ላይ ሳረግ አንተ ደግሞ ሆነ የሚጠጣ ለኪኝ እንጣላለን። እኔ ማንንም ማየት አልፈልግም። እሺ ጅግቤ እሺ ጥሪያቸው ሰላማችሁ ይብዛ። ግቡ። ሰላም ነው። ዝም ብለሽ ሰላም ነው። ወያ የኔ ማርማ እንዴት ነሽ? ሰላም ነሽ? በዚህ ፀሐይ መጣሽ? የኔ ቀጠባቱ አሪ ማሪ እኔ ውሻ አኔ ቆንጆ ማሻአላ ማሻአላ ነው። ተነሳና ይቆጫል። ሰላም ነው። እንዴት ነሽ? ደህና ነሽ? ካሜራ ይዛችሁ ነው? እየበረታችሁ ነው? ደህና ናችሁ? ሰላም ነሽ? እንዴት ነው? ደህና ናችሁ አይደል? ደህና ሲያይለም ገባ ማፈሪያ ናንተ በእናትሽ በቃ ተይ እንዳታምኝ። ና ሰይጣን ይፈርና ሰይጣን ይፈልጀና ወደዚህ ሰይጣን ይፈር ልጄ ምን ነው ና ሰይጣን ይፈር ለሰይጣን ቀንድ ይሰራል። ሰይጣን ጆሮ ደፈና አረ እርቅ እኮ አላወዳን እኮ አረ ተውና አረ እንደዛ አይደለም እያየን ነው የምሸሸው። ልብስ ልቀይር ነው እመጣለሁ ማለት አረ ና እባክህ ካላከበርከኝ እንግዲህ እኔ ይኸው ሰላም አልኳቸው። ምንድን ነው የምትጮይብኝ? ከቤትህማ ካላከበርከኝ ወዲህ ክፉ ሆነሃልና ማፈሪያ እኔ ልብስ ቀይር አንተ የሚያሳፍር ስራ እየሰራ ያለው ናውጣ። አሁን እመጣለሁ። ናውጣ ልብስ ልቀይር ና። ኧረ አልተቀባህም። ና ቁምጣ ላድርግ። ና ያልኩህ ምንድን ነው የምትይኝ? እኔ ተፋ አንተ ከጨዋታ ውጪ ይሁን በቃ ሂጂ። ገበያ ታቁሚ። እኔ ልናገርሽ አታርጊኝ። በቃ ተናገርከኝ። ሆለ ሶስት አትናገረኝ። ና ሸው እሺ። አሁን ገበያ ታቁሚ። ሂጂ። ኧረ አይሻ ና ልጄ እኔን አስቀምጣ እንደዚህ ትሆናለህ ወይ? እንዴት ናችሁ? ወይ ሰላም ነው አይደል? ደህና ናችሁ? ይሄ እኮ ጥሩ ነገር አይደለም። ካንቻ ለምን እንዴ? እኔ ሰው ለምኝልኝ እኮ አይደለም። እኔ እንድትለምኝልኝ አይደለም እንዴ? ከፈለገሽ መታረቅ ሽማግሌኛ ጋር እንጂ መላክ ያለበት እሷ ስለጠራችኝ የመጣሁት እኔ። በቃ ተውት እንዴ ተውት። ናስ ያስፈና አረና ነገር እናውራ። ና እኔ አልኩህ እኮ ወይ ስለጠራሽኝ ነገር እናውራ። ኧረ እሱን ተይውና ተያይሮ የሆነ ነገር አቅምሰዋለች ሴትዮዋ ተብዬዋ ፈርትብላና አባቴ ገበያ ልገባሽ እኮ ነው። አይጥ ልታስበላኝ አይ እኔ ሙቀቱ ነው ለዛ ነው ያቃጥለዋል። ወይ በሙቀት ነው የመጣው። ሙቀቱ እናውልቅልን ደከመው አባኮ እንትን ነው ሙቀት ሲሆን እኮ እንዲህ በፀሐይ መጣ ጭንቅላቱ ከሳሉ የኔ አምሳያ የኔ ማለት የኔ ቆንጆ አፈደች ሽናብኝ እንደው ለነቱ በቃ ሽኝብኝ እንደው ተቀባው እስቲ አይጥ ልታስፈልኝ አይጥ ትንሽ ቅቤ አንቺንም እስቲ ልቀባሽና አረ ካሜራ አንቺና ለንጋ ልጅ አይደለም ይላል ይሄኔ ይካዱ እናቴ ለዚህ ልጅ ብሎ እንኳን አይራራም። ለዚህ ልጅ ብሎ አይታረቅም። አሁን የሚያዩን ብልጭልጭ ነገሮችን እነሱን ይጠቀማል። እሱ እኮ ነው ለዚህ ልጅ ብሎ አይታረቅም። የተናገርኩበት ምላሴን በቆረጥኩት ይላል ነገር እማኮ እስቲ ትንሽ ሰውነት በረድ ይበል ብዬ እኮ ነው ቀባዋለሁ። ይሄ ራሱ ነው የሚመስለው ራሱ ነው ምን ማለት ነው? ሙቀት ነው በቤቱ ጭራሽ እኔን አከብረኝም። እሷ እናት ማለት እኮ የእሱ እናት ነኝ እኔ ነው። እሱማ ምን ሳይናገር ይቀኛል በቤቱ እኔ ትልቅ ሰው አይደለም እናት አይደለም። የተናገራት ቃላት ትኩረት እየሆነችበት ነው መሰለኝ። እሱ ሌላ
ሌላ ጉዳይ ቤት ነው እኮ ውሻ ነው እኮ ሰውን በቤቱ እኮ ሁሉ ተቀያየረ ነው እንዴት እንደማረግ ለልጅነት አለ እንደ ወለደ እኮ ሰው ከወለደ እኮ ልጆች ከወለዱ ወዲህ እኮ ትልቅ ሰው ናቸው። እሱ ገና የትላንትና ሕፃን ልጅ እየሆነብኝ ነው እናቴ። ራብማ አይደለም። እስቲ አምጪው እማኮ ወይዬ አፈቀለየ ኧረ ተው የነገለምሻታ ቢሸና ቀለም ይለዋል። ሰፈራችሁ እኮ ሩቅ ነው። ትንሽ ገባ ተቀያየረ። ሰይጣን ያፍራል ብዬ ይዣት ተከትያለሁ። ጠራችኝ ስትል ተከትዬ መምጣቴ ደግሞ እናት እኮ እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። ሰው ማስታወቅ እኔ አንድ ቀን ይሄ ልጅ ተነስ እንጀራ አስፍታ አምጣልኝ በተቀመጥኩበት ብለው እሺ የሚለኝ ልጅ ዛሬ ጭራሽ መልስ መስጠት ጸባዩ መቀያየር ዝም ብዬ አየዋለሁ እኮ እኔ ልጅ ነው። አንቺ እኮ ወልደሽዋል እናነሽ ቢልሽ ምንም ቢልሽ ትችዋለሽ። እኔ ደግሞ እሷ እናት እኮ ነኝ። እናንተም እናቱ እና በቃቻ ምን አደርጋለሁ? ለዛም ብዬ እኮ ተከለዳ ጨክንም እኔ ምን ላድርግ? ማዘር ጠራችኝ ስትል መርመር ይላል። እኔ ደግሞ አላስመረምርም በቃ እስቲ እሺ በይ ይኸውልሽ እሺ በይና ይመርመር። ለምን በይ አንቺ ነፃነትሽ ይዳብራል እንጂ አይቀንስም። እሱ ግን እኔ በየትኛው ሞራል ነው ካሁን በኋላ እኔ ያንቺን ልብ እኔ አውቀዋለሁ። አንድ ነገር ልንገርሽ፣ ባናርሽ እኔ አውቀዋለሁ። አንገቱን ደፍቶ ነው የሚገዛልሽ። ለምን በተናገራት ነገር ያፍራልና እኮ እኔ ደግሞ ሞራል ነው። እኔ ደግሞ አንቺን አውቅሻለሁ። አንቺ እኮ በስራሽ እኮ አታፍሪበትም። እኔ አስጠንቅቄ እኮ አንቺን አውቃለሁ። የልጄን ባህሪ እኮ አውቃለሁ። ይፈርሱ ይመርመር። አንቺ እንዳልተሳሰሽ ስራሽ እንዳልሆነ እኔ አውቃለሁ። ምንም ነገር ይፈርበት፣ እሱ ይመርመር። ምን ችግር አለው? ይመርመር። ኧረ አይዞሽማ እኮ ይመርመራል። ስለአንቺ ማሚ አሁን ልጁም እያስቸገረኝ ስለሆነ ኧረ አትሄዱም ዛሬ ልታድሩ አይደለም። እኔ ፕሮግራም ስንጫወት ነው የምናድረው። የመጣችሁት ቤቴ ነው፣ የጠራኋችሁ ቤቴ ነው። እንደ መንገደኛ ደረስ ንቆኝ እየወጣ እሷን እንኳን እሺ ይሁን ቤቱ ይደር። እኔ ለምን ንቆኝ እኔ ጋር ነው የመጣችሁት አይደል? እኔ እኮ ቡና ሻይ እንላለን እንደገና ሰዓት ቡና ሻይ እንላለን ምናምን ስትይ ልጁንም ይዘሽው ነይ በባዶ ቤት ምናምን እንዳይሆን ብለሽ ቂቤ ምናምን እንደምንቀባ ነገር ለዛ ነገር ነው እንጂ መጣው እኔ እሱ እዚህ ይጠብቀኛል አላልኩም። እና በዚህ ጭቅጭቅም እንድታነሱ አልፈልግም። እኔ እኮ ይኸውልሽ አሁን እሱ አጋጣሚ ነው ማሚ እኔ አከብርሻለሁ እወድሻለሁ። ለምን ጠፋ ስለው አመመህ ተኛህ እንዴ ስለው አይ ተሽሎኛል የሆነ ቦታ ሂጅ ነው እየመጣሁ ነው አለ። መጥቶ ቁጭ ባለበት ነው እንደውም አጋጣሚ የመጣሽው። ስለዚህ አሁን እኔ ልጁን ይዘሽ ነው ያልኩሽ አድራችሁ ስንጫወት አድረን እንድትሄጂ ነው እንጂ ደርሶ መልስማ እኔ እነን ህፃንስ ለምን ፀሐይ ያስመችልሻለሁ እኮ እኔ እዚህ ጭቅጭቅ ውስጥ ምናምን እንድትገቢ በእናትሽ እኔ ከእሱ ጋር ሁሌም እንደተጨቃጨኩ ነው። ኧረ ወራቶችን አስቆጥሬያለሁ እናቴ። ኧረ ሰው ስልክ ከደወለ አንቺ ከጎረቤት እንኳን ቡና ጠጭ ሊሉም ከተደወለ ማን ይደወለ? የአያት ቤት ይመቻል ማኮ አስተኛ እዛ አይ ወደ ቤት ይዤው አትሄጂም? እንሄዳለን። እኔ እኮ ይኸውልሽ ቅቤውን እኮ ይዤ የመጣሁኝ እኮ ደንብ ነው። ከውጭ ገባስቴ አይጥ እንዳይበላኝ ተብሎ ይመጣል እንጂ አሁን እኮ አይደለም የምቀባሽ ቅቤውን ማታ ልትተኝ እስቴ ነው የምቀባሽ። ስለዚህ ደንብ ነው በሚለው ነው። አሁን እኔ ችግር ነው አሁን አድርጊልኝና ከዛን ወደ ቤት እዛለ ውረዱና እንጫወት። እኔም ደስ ይበለኝ ምናምን አንቺ ነው በእኔ ምክንያት እንዲጨቀጭቅሽ አልፈልግም። አይመጣም እኮ እየተጨቃጨቀ ይጨቃጨቅ። እኔ መች ከበደኝ ይጨቅጭቀኝ። እኔ ለመድኩት ነው። ደስ በዚህ ዘመን ጭቅጭቅ ደግሞ ምንድን ነው? አመሉ ተቀያየረ እናቴ። ጭቅጭቅ የሰይጣን ነው። ሰው ልጅ እኔ በቃ ቤት ውስጥ ላይ ያለ አይመስለኝም እኮ ተነስቼ እስከማየው ድረስ እኮ ድምፁን ሁሉ አልሰማም ነበር። ሰው ምን አሁን ግን ኧረ እኔ እንጃ ባይንቀን ጥሩ ነው። በቃ የዋለች ጊደር እንዳህያ ትፈሳለች ተባለ። እውነት ሆነብኝ እኮ እንጃ ውሎ ነው እኮ ቅቤውን ከመጋረጃ ውጭ ቀበል እማ ልጁን እዛሽ ፍራሽ ላይ አድርጊው ሞቀው እሱ እኮ እናንተም እዛ ውረዱ። እኔ አልወርድም። እኔ ዛሬማ አትሄዱ አታድሩ በፍጹም። እኔ ቡና ልፈላ ነው አሁን። እስቲ ውረጅ ይሻላል። አካፍሊ እንሄዳለን። በፍጹም ነይ ማሚ እያለቀሰ ነው። ነይ እያለቀሰ ነው። እኔ ቡና ላፈላ ነው። ችግር የለውም። ሞቀው ሙቀት ነው። ለኔ ትሰጪኛለሽ? እኔ ሊያዘው እስቲ እንዴ ወደዚህ ዙርሽ
ሁሉንም ሙቀት ነው ቢልኩ ፓምፐርሱን ፈታ። አይ ሙቀት ነው ሙቀት እኮ ያጨናንቃቸዋል። አትጨናነቂ፣ ሙቀት ነው እሱ ሙቀት ነው። ሊያዘው ነው። አይ በቃ ነው ቀቢኝ ነው ቀቢኝ ትቀበልሽ ነው። እኔ አልቀባም መጀመሪያ ተቀቡ። አልቀባም። አራሷን ቀቢያት እኔን አይደለም። እሺማ ወይ ካሜራውን ይጥፋልኝ። እንዴት ነው ካሜራው